ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በትንታኔ የምንመለከተውን ጉዳይ ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሰብለጽጌ አብሬያችሁ ቆይታ አደርጋለሁ። በሰሜን ሸዋ ዞን መርሃቤቴ ወረዳ መንግስት ላቀረበው የሰላም ጥሪ ምላሽ ለሰጡ ኃይሎች አቀባበል ተደረገላቸው። በተሳሳተ መረጃ የጥፋት መንገድ መከተላቸውን የገለጹት ለሰላም ጥሪው ምላሽ የሰጡ ኃይሎች የበደሉትን ሕዝብ ለመካስ በቁጭት እንደሚሰሩ ተናግረዋል። ኢብራሂም መሐመድ ተጨማሪ አለው። በሰሜን ሸዋ ዞን መርሃቤቴ ወረዳ ዓለም ከተማ አስተዳደር መንግስት ላቀረበው የሰላም ጥሪ ምላሽ ለሰጡ ኃይሎች አቀባበል ተደርጎላቸዋል። በአቀባበል ስነ ስርዓቱም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የክልል የዞንና የአካባቢው አመራሮች ተገኝተዋል። በአካባቢው ታጥቀው ጫካ ገብተው የነበሩ ለሰላም ጥሪው ምላሽ የሰጡት ኃይሎች በአንድ አማራ ቡድን ውስጥ ሲንቀሳቀሱ የነበሩ የኮር አመራሮችና አባላት ናቸው። ታጥቀው ጫካ መግባታቸው የህዝቡን ሰላም መንሳቱንና አካባቢው ተረጋግቶ ወደ ልማት እንዳይገባ ማድረጉን ተናግረዋል። ሻምበል ግርማ ዘነበ ይባላለሁ እና በተፈጠረው ችግር የሰላም አለመረጋጋት ሁኔታ ያው ፍራቻ በማዘል ወደ በረሃ ወጥቻለሁ። ወደ በረሃ ወጥቼ አንድ አመት በላይ አስቆጥሬያለሁ። በዚህ አንድ አመት ውስጥ ብዙ ስራ መስራት ይቻላል። ለሀገራችን ብዙ ልማት ማልማት ይቻላል። ብዙ ስራ መስራት ሲቻል ግን ያላስፈላጊ በተሳሳተ መንገድ በረሃ ላይ ቆይተናል። ስለዚህ ይሄ ለዞናችንም ብሎም ለክልላችን ትልቅ ጉዳትና ትልቅ ኪሳራ ያመጣ ድርጊት ነው። ይሄንን ለህዝባችን ለህብረተሰባችን እስካሁን ባጠፋ ነው ኪሳራና ጉዳት ይቅርታ እንጠይቃለን። ዘሪሁን ገብሬው የምቸኮስ ይባላለሁ። አመት ከ4 ወር አካባቢ በረሃ ላይ ነበርኩ። የከተማዬን ብሎም የወረዳውን ሰላም አውከናል፣ ረብሸናል። አሁን ግን ሰላም ለመንግስት ጥሪ አድርጎልን በሰላም ገብተናል። ከመንግስት ጎን ሆነን ከማህበረሰባችን ከአመራሩ ጎን ሆነን ሰላም እንመልሳለን። ያበላሸነውን እናስተካክላለን። ይወጣንበት የተሳሳተ ነው። እርስ በርስ ጫካ ላይ መገዳደል ነው። ለሁለት የተከፈለ ስለሆነ ቡድኑ እርስ በርስ መገዳደል ስለሆነ ወደ መንግስት መሀሪ ነው ብለን ወደ መንግስት መተናል። ሰላምን ሁሌም ለሰላም እንተጋለን፣ እንጥራለን፣ እንሰራለን። መምህር ግርማ አበበ ባላለሁኝ የዓለም ፕሪፓራቶሪ መምህር ነኝ። አማራውን አማራ እየገደለው ለምን ይሞታል ያልኩለት ማህበረሰብ እኔው ራሴ እየገደልኩት ወይም ደግሞ እየገደለኝ ሳይ ይሄ ነገር ለካ የተሳሳተ መንገድ ኖሯል። የገባኝ የመሰለኝ አልገባኝም። ስለዚህ ይሄ ነገር ትክክለኛ እንኳን የአማራን ህዝብ ላድን እኔ ራሴ መዳን እንደማልችል ሳውቅና ስረዳ ያው መንግስት ባቀረበው የሰላም ጥሪን ተቀብዬ ያው ወደዚሁ ወደ መንግስት ተቀላቅያለሁ። የሰላም ጥሪ ተቀብያለሁ። በርግጥ በመጣሁበት ሰዓት የሆነ ስጋትና ፍራቻ ነበረኝ። ያው የሚወራው ብዙም ጥሩ ስላልነበረ ዛሬ ላይ ግን ሳይውና ስረዳው ያው ከሚወራው በስተጀርባ ነው ወይም ተቃራኒ ነው። እኔ እውነቱን ለመናገር ትናንትና በጥላት ተፈራጀን ስንፈላለግና ወይም ስንገዳደል የነበረው የመከላከያ ኃይልም ይሁን የፖሊስ የጸጥታ ኃይል የሚኒሻው ዛሬ ላይ እውነቱን ያንን ይቅር ተባብለን ወይም ደግሞ ብሎ አቅፍ ድግፍ አድርገው ሲቀበሉኝ እኔ በጣም ነው ለኔ ሌላ ስሜት ነው የፈጠረብኝ እውነቱን ለመናገር ማለት ነው። ለአካባቢው ሰላም ጠንቅ ከመሆን ወጥተናል። በድለነው ይቅር ያለንን ህዝብና መንግስት ለመካስ እንሰራለን ብለዋል። እስካሁን ያጠፋናቸውን ይቅርታ በማለት ካሁን በኋላ ጥሩ ስራ እንሰራለን የሚል ሐሳብ ነው ያለን። ህብረተሰቡም አመራሩም አጠቃላይ የመከላከያ አመራርም ሰራዊትም በአግባቡ ተቀብሎናል። አመራሮቻችን ማንኛውንም ድጋፍ ለኛ ለማድረግ ቃል ገብተዋል። ስለዚህ ከጎናቸው ሆነን እኛም በሰላሙ ዙሪያ እንሳተፋለን፣ በልማቱ ዙሪያ እንሳተፋለን። ቀጣይ ያጠፋናቸውን ነገሮች ሁሉ ለመካስ ቆርጠን እንነሳለን፣ ቆርጠን እንሰራለን የሚል ሐሳብ ነው ያለው። ጫካ በነበርንበት ሰዓት ያው ትመታላችሁ ይመታል የሚባል ነገር ነበረ፣ ስጋት ነበረን። ግን እኛ ባሰብነው ልክ አይደለም። ደስ የሚል የኢትዮጵያ መከላከያ ሰራዊት አቅፎ ስሞን አመራሮችም እኛ ስንበድላቸው የነበሩ አመራሮች አቅፈውን ስመውን ወደ ቤታችን ነው ያስገቡን። የትም ቦታ ላይ አልሄድንም። ቀጥታ ወደ ቤተሰብ ነው የተቀላቀልነው። በጣም ደስ የሚል በዛ ልክ እኔ መከላከያ ይቀበለኛል ብዬ ያንንም ፍቅር ይሰጠኛል ብዬም አላስብኩም ነበር። ግን ዛሬ ላይ እውነቱን ተረድቼዋለሁ። ህዝባችንን ከጭቆና ቀንበር እናላቀቀዋለን ብለን ነበር። እንደውም የባሰ ጭቆና እንደጨመርኩበት ዛሬ ተሰምቶኛል። እኔ ፍራንክሊ ይሄን በግልጽነት ነው የማወራው ማለት ነው። ስለዚህ እኔ ትናንትና በሰራሁ ስህተት
ትንሽ ዛሬ ተጸጽቻለሁኝ። መንግስት ያደረገውን የሰላም ጥሪ ተቀብሎ ወደ ሰላሙ ቢቀላቀል የተሻለ ነው ብዬ ነው ጥሪ ማቀርበው። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ አለማየሁ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው እየገቡ ነው። ዞኑ ከክልሉና ከሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ኃይሎችን የማቋቋም ተግባሩን አጠናክሮ እንደሚቀጥል አስታውቀዋል። ጫካ ነው የከረመው ልጅ አለው ቤተሰብ አለው አሁን ከጫካ ሲመጣ ምርጥ አቀባበል እንዳደረግንለት ሁሉ ዘላቂ ህይወቱን መምራት አለበት። ቀድሞ ስራ ያለው ወደ ስራው እንዲገባ ስራ የሌለው ደግሞ የስራ እድል እንዲፈጠርለት መደረግ አለበት። ይሄ እንደ ዋና ስራ ይዘን የምንሰራው ነው ማለት ነው። መርሃ ቤቴና አለም ከተማ አካባቢ የተመለከተው ይሄንን ነው ማለት በተጨባጭ ከጫካ የሚመጣውን ወጣት ምን ስራ ላይ ብናስተማራው ይሻላል የሚል የአካባቢው አስተዳደር እያሰበ ነው ያገኘነው። እኛም የምንደግፈው ነው። በቀጣይም የሚመጣው ወጣት በሙሉ ባሉ የስራ አማራጮች የስራ እድል እንዲፈጠርለት እንደ አንድ እቅድ ይዘን የምንሰራው ስለሆነ በቀጣይ ማጠናከረን መንቀጥል ይሆናል ለማለት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ዛሬም ጫካ ያሉት ኃይሎች ወደ ቀያቸው እንዲመጡ የጀመራችሁትን ጥረት አጠናክራችሁ ልትቀጥሉ ይገባል ሲሉ ዋና አስተዳዳሪው አሳስበዋል። ሰላምን ለማጽናት መምህራን የበኩላቸው ሚና እንዲወጡ የሰሜን ሸዋ ዞን ትምህርት መምሪያ ጠየቀ። በአማራ ክልል በተፈጠረው የሰላም እጦት የትምህርት ዘርፉ ከፍተኛ ጉዳትን እንዳስተናገደ መምሪያው አስታውቋል። በዞኑ የሚገኙ መምህራንና የትምህርት ተቋም መሪዎችን ያካተተ ውይይት በደብረ ብርሃን ከተማ ተካሂዷል። ስንታየው ኃይሉ ውይይቱን ተከታትለዋል። ትውልድ በመምህርነት ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል የሰሜን ሸዋ ዞን የመምህራን ውይይት መድረክ በደብረ ብርሃን ከተማ ተካሂዷል። በመድረኩ ያገኘናቸው መምህራንም የመምህርነት ሙያ የትውልድ ግንባታ ስራ በመሆኑ ያለን ሰላም በማስጠበቅ ትውልድን ማስተማር ይገባልም ነው ያሉት። በዚህ ደግሞ ትምህርት ከሁሉም ገለልተኛ በመሆኑ የተዘጉ ትምህርት ቤቶች ተከፍተው ወደ መማር ማስተማር ስራው ለመመለስ የመምህራን ድርሻ ከፍተኛ መሆኑን አንስተዋል። ለትምህርት ልዩ ትኩረት ሰጥቶ ትምህርት መቆም እንደሌለበት በቃ ሌላውም አካል ሁሉም አካል አንድ ላይ ያው ሁሉም ተባብሮ በአንድነት ትምህርትን ወደ አንድ መስመር ማስገባት እንዳለበት አምናለሁ። ተማሪው መማር አለበት፣ መምህሩ ማስተማር አለበት። መማር ሲባል ደግሞ ክፍል ከክፍል መቁጠር ብቻ ሳይሆን ተማሪው በስነ ምግባሩ በአጠቃላይ በእውቀቱ በአመለካከቱም የተሻለ መሆን መቻል አለበት። ለዚህም ደግሞ ተማሪው ፍላጎት ኖሮት ትምህርቱን በአግባቡ እንዲማር የመምህራኖች ሚና ደግሞ ከፍተኛ ነው። አብሮ ሰርቶ ከመንግስት ጋር ተተባብሮ የትምህርቱን እንትን ማጠናከር ያለበት ይመስለኛል። ከስር ከመሰረቱ ማለት ነው። ያልተቃናን እንጨት ላቃና ብትዩ ይሰበራል እንጂ ተቃንቶ አይሄድም። ስለዚህ ከታች መጀመር አለበት ትምህርቱ። ዋናው ግን ሰላም ነው። በ2017 የትምህርት ዘመን ከትምህርት ገበታ ውጭ የሆኑ ተማሪዎች በርካታ መሆናቸውን የገለጹት የሰሜን ሸዋ ዞን ትምህርት መምሪያ ኃላፊ ጸጋይ እንግዳ ወርቅ 401 የአንደኛ ደረጃ ትምህርት ቤቶች እንዲሁም 5 የሁለተኛ ደረጃ ትምህርት ቤቶች የማስተማር ስራቸውን ማቆማቸውን ገልጸዋል። ይህንንም የፈጠረው የሰላም እጦት በመሆኑ ሁሉም የድርሻውን እንዲወጣም ነው ጥሪ ያቀረቡት። ዛሬ የሰራነውን ትውልድ ነው ነገ የፈለገ ፖለቲካ ፓርቲ ሊቀያየር ይችላል። ይሄን ትውልድ ነው ይዞ የሚቀጥለው። ስለዚህ ትውልድ ግንባታው ላይ እኔ ማስተላለፍ የምፈልገው በዚህ አጋጣሚ ማንኛውም ሊደግፍ ይገባል። የትምህርት ስራ በ2017 መማር የሚገባቸው ብለን በቅድ ይዘን የነበረው 571,000 ተማሪ ነው። ከዚህ ውስጥ አሁን በመማር ላይ ያለው ወደ ከ240,000 አይበልጥም። ከ350,000 ተማሪ በላይ ከትምህርት ገበታ ውጭ ነው ያለው። ይሄ የፈጠረው የጸጥታ ችግሩ ነው። በስራ ላይ ያሉ ትምህርት ቤቶች ራሱ ሙሉ አቅማቸውን ሙሉ ሀብታቸውን አንቀሳቅሰው በሙሉ አቅም እየሰሩ ነው ማለት አይቻልም። በዞኑ በነበረው የሰላም እጦት የትምህርት ዘርፉ ተጎድቶ መቆየቱን ያነሱት የሰሜን ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ወይዘሮ ሰዓዳ ኢብራሂም ትምህርት የየትኛውን ፖለቲካ ማስፈጸሚያ ባለመሆኑ ዘርፉ ከዚህ በላይ እንዳይጎዳ መምህራን ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሀገር የሚገነባው ሁሉም ባለድርሻ አካላቶች ሚናቸውን በተገቢው ሲወጡ ነው። ስለሆነም በጣም በርካታ ጥያቄዎች ሊኖሩን ይችላሉ። ጥያቄዎቻችን በደረጃ ሊፈቱ ይገባል። የሁሉም ጥያቄዎች ናቸው። ችግሮች ሊኖሩ ይችላሉ። ችግሮቹ በሂደት የሚፈቱ ይሆናል። በትውልድ ቀረጻ ግንባታ ስራ ግን ሁሉም የድርሻውን ሊወጣ ይገባል። ያሉብንን ተግዳሮቶች ዛሬ ላይ በግልጽ ተነጋግረን በመወያየት በመግባባት አንድ አይነት አመለካከት በመያዝ የትውልድ ግንባታ ስራችን እንዲሳካ በሰሜን ሸዋ ዞን አስተዳደር ስም
ጥሪያችንን እናቀርባለን። ሀገርን ለመገንባት ከፍተኛ ሚና ያለው የመምህርነት ሙያ ውስጥ ያሉ ችግሮችን ለመፍታት መንግስት በርካታ ስራዎችን እየሰራ መሆኑን ያነሱት የአማራ ክልል የልህቀትና የህንጻ ዲዛይን ቁጥጥር ስራ አስፈጻሚ አቶ አብርሃም አያሌው ሁሉም ለትምህርት ዘርፉ ድጋፍ ሊያደርግ እንደሚገባም ነው የጠቆሙት። ሀገርን የሚገነባ ቁልፉ ተቋም ትምህርት ነው። ያ በመሆኑ የትምህርት ተቋማት ተደራሽነት ላይ በርካታ ስራዎች ሲሰሩ ቆይተዋል። በክልላችን ከ4.2 በላይ ሚሊዮን ተማሪዎች ከትምህርት ገበታ ውጭ ሆነው ቆይተዋል። ይሄ በመሆኑ በርካታ አካባቢዎች ላይ ወላጅ ያው ብዙ ችግሮችን ሲያነሳ ቆይቷል። አሁንም ቢሆን የበለጠ ተቋም ከመመለስ ተቋሙን ወደ ነበረበት ለመመለስ ጥረት እየተደረገ ነው። የመኪና ማቆሚያዎችን በመገንባት የትራንስፖርት እንቅስቃሴን ለማቀላጠፍ እየተሰራ ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከተማ አስተዳደሩ የየካ 2 የመኪና ማቆሚያን ገንብቶ አስመርቋል። አዲሱ ዳዊት ዝርዝር አለው። በአዲስ አበባ ከተማ ያለውን የትራንስፖርት ፍሰት የሚያሳልጠው የንግድ ቤቶችንና ሌሎች አገልግሎቶችን ያካተተው የየካ 2 የመኪና ማቆሚያ ፓርኪንግ በዛሬው ዕለት ተመርቆ ለአገልግሎት ክፍት ሆኗል። በምርቃት ስነ ስርዓቱ ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአዲስ አበባ ፓርኪንግ ወይም የመኪና ማቆሚያ ወሳኝ የመሰረተ ልማት አካል ተደርጎ እየተሰራ ነው ብለዋል። በዚህም በከተማዋ በርካታ የመኪና ተርሚናሎችና ፓርኪንጎች በዘመናዊ መንገድ ተገንብተው አገልግሎት እየሰጡ ይገኛሉ ሲሉ አንስተዋል። የፓርኪንግና የተርሚናል አገልግሎቶችን በሰፊው ስንገነባ አጠቃላይ ትራንስፖርት አገልግሎቱን ለማሳለጥ ነው። የትራንስፖርት አገልግሎት ለብልጽግናችን መሰረታዊ ግብአት ያለው ስለሆነ ከለውጡ ወዲህ ወደ 150 የሚሆኑ የተሽከርካሪ ማቆሚያዎች 49 ተርሚናሎችን ገንብተን ለህዝባችን አገልግሎት ክፍት ማድረግ ችለናል። በዛሬው ዕለት ሾላ አካባቢ ተገንብቶ ለአገልግሎት ክፍት የሆነው የየካ 2 የመኪና ማቆሚያ ደግሞ በአካባቢው የነበረውን የመኪና ፓርኪንግ ችግር የሚቀርፍና የንግድ ሱቆችንና ሌሎች አገልግሎቶችን አሟልቶ የተገነባ ነው ብለዋል። የየካ ቁጥር 2 መኪና ማቆሚያ ይህ ፕሮጀክት ደግሞ በመገናኛና በጉርድ ሾላ ማዕከል የሚገኝ እጅግ ስትራቴጂክ ቦታ ላይ የተሰራ ነው። ሁላችንም እንደምናውቀው ጉርድ ሾላ ላይ ከፍተኛ የንግድ እንቅስቃሴ አለ። ሞቢሊቲ በከፍተኛ ሁኔታ የሚጨናነቅበት የትራፊክ መጨናነቅ በሰውም በተሽከርካሪም የሚገኝበት መኪና ማቆም አስቸጋሪ የሚሆንበት ስፍራ ነው። ስትራቴጂካሊ ይህ ቦታ ታቅዶ ተሰርቶ ለዚህ አገልግሎት መብቃቱ ንግድን ያሳልጣል፣ ኢኮኖሚን ያነቃቃል፣ ማህበራዊ ኑሮን በደንብ አድርጎ በአግባቡ እንድንመራ ሊያደርገን የሚችል ነው። የከተማ አስተዳደሩ የመኪና ፓርኪንጎችንና ተርሚናሎችን ከመገንባት ባሻገር የእግረኛና የብስክሌት መንገዶችን በመገንባት በከተማዋ የትራንስፖርት ዘርፉን ለማሳለጥ እየተጋ ነው ያሉት ደግሞ የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ ናቸው። የሞተር አልባ ትራንስፖርትን ለማዘመንና ለማሳደግ የ344 ኪሎ ሜትር የእግረኛ መንገድና የ241 ኪሎ ሜትር የብስክሌት መንገዶች ተገንብተዋል። በሁለቱም ዙር የኮሪደር ልማት ደግሞ ከ30 ሺህ በላይ መኪና መያዝ አቅም ያላቸው ፓርኪንጎችና ተርሚናሎች ተሰርተዋል፣ በመሰራትም ላይ ናቸው። የየካ 2 የመኪና ማቆሚያ ወይም ፓርኪንግ በ7306 ካሬ ሜትር ላይ ያረፈ ሲሆን 8 ወለሎችም አሉት። በአንድ ጊዜም 1000 መኪኖችን ያስተናግዳል ተብሏል። የተገነባው የዲጂታል ላይብረሪ በሳይንስና ቴክኖሎጂ የላቀ እውቀት እንድናገኝ አስችሎናል ሲሉ በላሊበላ ከተማ የሚገኙ ተማሪዎች ተናገሩ። ፕላን ኢንተርናሽናል ኢትዮጵያ በሳይንስና ቴክኖሎጂ የበቁ ሀገር ተረካቢ ዜጎችን ለማፍራት በላሊበላና ዋግኽምራ ከተማ በሚገኙ ትምህርት ቤቶች የዲጂታል ላይብረሪ አገልግሎትን ተደራሽ ማድረጉን አስታውቋል። ቴዎድሮስ ደሴ ተጨማሪውን ይዟል። በላሊበላ ከተማ አስተዳደር መስቀል ክብራን የመጀመሪያና መካከለኛ ደረጃ ትምህርት ቤት ነው የምንገኘው። በዚህ ትምህርት ቤት እንግዲህ ተማሪዎች በዲጂታል ታግዘው
የመማር ማስተማር ሂደትን እያገኙ ነው የሚገኙት። እንግዲህ በዲጂታል ቴክኖሎጂ የታገዘ የመማር ማስተማር ሂደት መኖሩ በተማሪዎች ላይ ምን አይነት አዎንታዊ ሚና አለው የሚለውን ከተማሪዎች አንደበት የምንሰማ ይሆናል። የአይሲቲ የምንማረው ከ7ኛ ክፍል ጀምሮ ነበር። ነገር ግን ሙሉ ኮምፒውተር የለንም ነበር። ብዙ ተማሪ ከአንድ ወንበር ተቀምጠን ነበር። ተጨናንቀን ሙቀቱ አለ። ሁለተኛ ትምህርቱ ግልጽ አይሆንልንም። ሶስተኛ ደግሞ ጭንቅላታችንም ያን ያክል ፍሪ ላይሆን ይችላል። ብዙ ተማሪ ስላለ የመጽሐፍ እጥረት ነበረብን። ዲጂታል ላይብረሪ መጥቶ ከተገጠመልን በኋላ ግን የነበረን የመጽሐፍ እጥረት ተሻሽሏል። አንደኛ ትምህርቱ ግልጽ እንዲሆን አድርጓል። ሁለተኛ ደግሞ ከዓለም ስታንዳርድ ጋር እኩል እንድንሄድ አድርጎናል። ከመምህሮቻችን ጋር ያለውን መስተጋብር ቀለል አድርጎታል። ለሚኒስትሪ ይበልጥ እንድንዘጋጅ አድርጎናል። እንዲሁም ደግሞ በፊት ከኮምፒውተር ጋር ብዙ ጊዜ የተገናኘን አልነበረም። ኮምፒውተርን ያው ሁላችንም የመንካት ወይም የመነካካት እንትን ክህሎት አልነበረንም። አሁን ግን ይሄ ከመጣልን ጀምሮ ግን እያንዳንዳችን ለየግላችን እያያዝን ኪቦርድ የማውዝ አያያዝን በደንብ እየተማርንና እየሰለጠንን ነው። የኮምፒውተር አጠቃቀም ምን እንደሆነ ኮምፒውተር ምን እንደሆነ እንዴት መጠቀም እንዳለብን ባጭር ጊዜ ውስጥ በጣም ተምረናል። ቀጣይ የሚኒስትሪ ተፈታኝነን ከዛም ቀጥሎ ደግሞ ሃይ ስኩል ምን ገባነን ለቀጣዩ የትምህርት ዓለማችን ጥሩ እውቀት ይዘን የምንሄድበት ጥቅም ይዞ ይመጣልናል ማለት ነው። ይሄ ዲጂታል ኤዱኬሽን ፕላን ኢንተርናሽናል ኢትዮጵያ የገነባው የዲጂታል ላይብረሪ አገልግሎት በመማር ማስተማር ሂደቱ ላይ የሚያጋጥመውን ችግር ከመፍታት ባሻገር ተማሪዎች በሳይንስና ቴክኖሎጂ የላቀ እውቀት እንዲኖራቸው የሚያስችል መሆኑን የአይሲቲ መምህሩ አሰፋ ደስታና የትምህርት ቤቱ ርዕሰ መምህር ተስፋ ወዳጄ ይናገራሉ። ይሄ ኮምፒውተር ከመምጣቱ በፊት ቲዮሪ ነበረ። እኔም ለማስተማር ራሱ ተቸግሬ ነበር። በማየት በመነካካትና እንዲሁም ደግሞ በማዳመጥ ነው ትምህርቱን የሚሰጡት። ስለዚህ አሁን ይሄ ሁሉም የተሟላ ነው። ከ1024 ተማሪዎች በላይ ራሳቸውን ችለው ኮምፒውተር እንዴት አክሰስ ማድረግ እንደሚችሉ ከሃርድዌር ኮምፖነንታቸውን ከመለየት ጀምሮ እስከ ሶፍትዌር ስልጠናውን እየሰጠን እንገኛለን። በሰሜኑ ጦርነት የተለያዩ ኮምፒውተሮች በመውደማቸው ምክንያት ፕላን ኢንተርናሽናል ችግራችን በመረዳት 35 ኮምፒውተሮችን አሟልቷልን። ኮምፒውተሩን ራን የሚያደርጉ ወይም 35 ኮምፒውተሩን የሚያግዙና ተማሪዎችን ሲማሩ የሚያግዟቸው መምህራን እነሱን አሰለጠልን። ከአንደኛ እስከ 8ኛ ክፍል ያሉ ተማሪዎች ፕሮግራም ወጥቶ እዚህ መጥተው እንዲጠቀሙ የማድረግ ስራ እየሰራ ነው ማለት ነው። ፕላን ኢንተርናሽናል ኢትዮጵያ በአማራ ክልል ሰቆጣና ላሊበላ ከተማ አስተዳደር በሰሜኑ ጦርነት ውድመት የደረሰባቸውን ትምህርት ቤቶች መልሰው በመገንባትና አዳዲስ ትምህርት ቤቶችን በመገንባት ማህበራዊ ኃላፊነቱን እየተወጣ ነው የሚገኘው። ትምህርት ቤቶችን ከመገንባት ባሻገር ደግሞ በዋናነት ተማሪዎች በሳይንስና ቴክኖሎጂ የላቀ እውቀት እንዲኖራቸው በማስቻል ረገድ ዲጂታል ቴክኖሎጂን በመጠቀም የመማር ማስተማር ሂደቱንም እያሳለጠ ነው የሚገኘው። በላሊበላ አካባቢና በሰቆጣ አካባቢ ትምህርት ቤቶችን መርጠን ወጣት ተማሪዎች በዚህ ደረጃ ከቴክኖሎጂ ጋር የተዋወቁ በርካታ ደግሞ አጋዥ መጽሐፍትንና የክፍል መማሪያ መጽሐፍቶቻቸውን ጭምር ዛው ላይ ተጭኖላቸው የተሻለ ግንዛቤ እንዲኖራቸው ለማድረግ ጥረት እየተደረገ ነው። ጉብኝት ላይ እንዳያቸዋቸው ተማሪዎቹ እጅግ የመጠቀ የሳይንስና የቴክኖሎጂ እውቀት ያላቸው ከአይሲቲ ጋር የተገናኙ እንዲሆኑ እየተደረገ ነው። ይህንን ጥረታችንን በሁሉም አካባቢ ለማስፋት ከፍ ያለ እቅድ ይዘናል። በሚቀጥሉት 5 ዓመታት 12 ሚሊዮን ተጠቃሚዎችን ተደራሽ ለማድረግ አቅደን እናልመን እየሰራን ነው። ፕላን ኢንተርናሽናል ኢትዮጵያ በመላው ሀገሪቱ በሚገኙ የተለያዩ አካባቢዎች በተለይም ድርቅና ግጭት በተከሰተባቸው አካባቢዎች በንጹህ መጠጥ ውሃ፣ በጤና ተቋማት፣ በትምህርትና በሌሎች አገልግሎት ሰጪ ተቋማት አስፈላጊውን ድጋፍና ትብብር በማድረግ ማህበራዊ አገልግሎት እየሰጠ ነው የሚገኘው። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በተከታይነት በትንታኔ የምንመለከተውን ጉዳይ ወደ እናንተ እናደርሳለን። ሰፊ የማዕድን ሀብት ያለው ሰሜን ሸዋ ዘርፉ የኢንቨስትመንት ፕሮጀክቶች ወደ አካባቢው እንዲገቡ ምክንያት ሆነዋል። በዞኑ 22 የማዕድናት አይነቶች እንዳሉና የአልሚዎችም ተሳትፎ እያደገ መምጣቱን የሰሜን ሸዋ ዞን ማዕድን ልማት መምሪያ አስታውቋል። ለዓለም ላይኩን ተጨማሪውን ይዟል። በኢትዮጵያ በገጸ ምድርና በከርሰ ምድር ገና ያልተነኩ እምቅ የማዕድን ሀብት በጠጣር በፈሳሽና በጋዝ መልኩ ተከማችተው እንደሚገኙ ይነገራል። እነዚህ ማዕድናት ለጌጣጌጥ ለግንባታና ለፋብሪካ ግብአትነት በዋናነት የሚያገለግሉ ናቸው። በዚህ ምክንያት ከሰው ልጅ ጋር የገዘፈ ቁርኝነት ኖሯቸው ዘመናትን ተሻግረዋል። በአማራ ክልል ሰሜን ሸዋ ዞን የማዕድን ሀብት መገኛ ከሆኑት አካባቢዎች አንዱ ነው።
በዞኑ የማዕድን ሀብት ልማት መምሪያ የማዕድን ስራዎች ፈቃድና አስተዳደር ቡድን መሪው አቶ ዘሪሁን ሳህለ እስካሁን በተደረገው ውስን ጥናት ብቻ 22 ማዕድናት እንደሚገኙ ተረጋግጧል ይላሉ። በአይነት ደረጃ ስናያቸው ወደ 1 እና ወደ 22 አይነት በማዕድን አይነት ደረጃ በዞናችን መገኘታቸው ተረጋግጧል ማለት ነው። ያው ጥናቱ ውስንነት አለበት። ከዚህ አንፃር ወደ ስራ ይገቡ ያልገቡም ሀብቶች አሉን። በአብዛኛው መራቤቴ እና ጀማ ተፋሰስን ተያይዞ ያሉት የኢንዱስትሪ ማዕድናት በብዛት ስለሚገኙ እዛ አካባቢ በተለይ ያው ናሽናል ሲሚንት ተከትሎ ሌሎች ኢንዱስትሪዎችም እየመጡ ያሉ በመሆኑ እዛ አካባቢ ያሉት እነ ላይምስቶን፣ ሲልካ ሳንድ በአብዛኛው ጂፕሰምን ጨምሮ ስራ ላይ እየዋሉ ይገኛሉ ማለት ነው። እነዚህ ማዕድናት በዞኑ መገኘታቸው ደግሞ በርካታ የኢንቨስትመንት ፕሮጀክቶች ወደ አካባቢው እንዲመጡ ያግዛል ይላል የዞኑ ኢንዱስትሪና ኢንቨስትመንት መምሪያ። በመምሪያው የኢንቨስትመንት ማስፋፊያና የኢንዱስትሪ ዞን ልማት ቡድን መሪዋ ወይዘሮ ትዕግስት ይገዙ የለሚ ናሽናል ሲሚንቶ ፋብሪካና የአረርቲ ሴራሚክ ፋብሪካን ጨምሮ ከ90 በላይ የኢንዱስትሪ ፕሮጀክቶች እንዲመጡ የማዕድን ሀብት መገኘቱ አንዱ ምክንያት ነው ባይ ናቸው። የዘርፉ መምሪያ ላይ ማዕድን መምሪያ እነሱን በሚሰሩት ዳታ እንዳጠቃላይ ያሉትን አሁን የታወቁትን የማዕድን አይነቶች ይዘን ነው ፕሮሞት የምናደርገው። በዚህ ዘርፍ ዞናችን ውስጥ ወደ 97 የሚሆኑ በተለያየ አፈጻጸም ደረጃ ላይ ያሉ የማኑፋክቸሪንግ ኢንዱስትሪ ፕሮጀክቶች አሉ። ይህ ማለት ይህ ጸጋ ይህ ሀብት ዞናችን ላይ ስላለ እነዚህን ፕሮጀክቶች እንዲመጡ አድርጓል ማለት ነው። እነዚህ ኢንዱስትሪዎች ወደ አካባቢው መግባታቸው በቀጥታ የሚያመርቱት ምርት ከሚያስገኘው ፋይዳ በዘለለ በአካባቢው የሚፈጥሩት ማህበራዊና ኢኮኖሚያዊ መነቃቃት ከፍተኛ እንደሆነ ይታወቃል። ለዚህ ማሳያ የሆነው ደግሞ የእንሳሮ ወረዳ ለሚ ከተማ ተጠቃሹ ነው ይላሉ የወረዳው ምክትል አስተዳዳሪ አቶ ብሸት ሙሉጌታ። ወረዳው በብዙ ማዕድናት የተከበበ ወረዳ ነውና ኢንቨስትመንቶች ወደዚህ እንዲመጡ ትልቅ በር ከፍቷል። መነሻው ምንድነው? የመጀመሪያው ሀብት ማዕድኑ ነው። ለዚህ ማዕድን ደግሞ መኖሩ እንደ ናሽናል የመሳሰሉት ፋብሪካዎች ወደዚህ ለመምጣት ተገደዋል ማለት ነው። በዚህ ምክንያት ሰፊ የሆነ በከተማዋ ላይ መነቃቃት ማህበረሰቡም እንደዚህ መነቃቃትና ወደ ቢዝነስ ዓለም ውስጥ የመግባት ከተሜነት ወደ ከተሜነት የመቀየር እድሉ በጣም ሰፊ ነው። በምንጃር ሸንኮራ ወረዳ የማዕድን ልማት ጽሕፈት ቤት የማዕድን ፍቃድ አስተዳደር ቡድን መሪዋ አበዛሽ ደግፌ ማዕድናቱ አሁን ላይ የሚያስገኙት ገቢ እንዳለ ሆኖ የወደፊትም የአካባቢው ተስፋ ስለመሆናቸው ይናገራሉ። ነገር ግን አላቂ ሀብት በመሆኑ በጥንቃቄ መጠቀምም እንደሚያስፈልግ በመናገር ከፍተኛ ገቢ መሰብሰብ ይቻላል ከዚህ ማዕድን ጭምር ማለት ነውና አላቂ ሀብትም ስለሆነ ማህበረሰቡ መጠቀም ያለበትን መንግስት መጠቀም ያለበትን በየደረጃው ያለ ፍትሃዊ በሆነ አሰራር ሁሉም እኩል ዜጎች እኩል የሚጠቀሙበትን እድል ከመፍጠር አኳያ ሀብቱን የወረዳው ተስፋ ነው። የልማት ጥያቄዎችን ይመልስባቸዋል፣ ኢንቨስተሮችን ወደ ወረዳው ይስብባቸዋል። ብቻ አይደለም ገቢ ትላልቅ ገቢዎችን ማስገባት ይችላል። ያ ስለሆነ በርካታ ተስፋዎች አላቸው እነዚህ ማዕድናት ተከብረው መቀመጣቸው ማለት ነው። በዞኑ ገና ያልተነካ ከፍተኛ የማዕድን ክምችት እንዳለ የሚናገሩት አቶ ዘሪሁን ገጽታን መቀየር የሚችል ስራ ማሰራት ይችላል ብለዋል። በዘንድሮ ዓመት ብቻ በስራ እድል ፈጠራ እንኳን ብንመለከተው ከ4000 በላይ ለሚሆኑ ዜጎች የስራ እድል ተፈጥሯል ይላሉ በማዕድን ሀብት ዘርፍ። በመጠን ደረጃ እጥረት የለብንም። በተለይ የጀማ ተፋሰስ ተከትሎ ያለው የላይምስቶን ሀብት ለሚ ናሽናል ብቻ ሳይሆን ሌሎች የለሚ ናሽናል አይነት 10 እና 20 ፋብሪካዎችም ጭምር ቢመጡ ማስተናገድ የሚችል በቂ ሀብት ነው ያለን። በዚህ ደረጃ በዞናችን በዚህ ዓመት ወደ 131 የሚሆኑ ኢንተርፕራይዞች በማህበራቸው ከ2800 በላይ የሚሆኑ አባላትን ያቀፈ ስራ እድል እንዲፈጠር ተደርጓል። በኢንዱስትሪዎችም ጭምር አጠቃለን ስንይዘው ከ4337 በላይ በዚህ በ10 ወሩ ብቻ የስራ እድል መፍጠር የቻልንበት ሁኔታ በአዲስ አበባ በዚህ ዓመት ብቻ አለ። የማዕድን ሀብቱ እስካሁን በተደረገው ጥናት የተለያዩ ቁጥሮች ተነሱ እንጂ በዘመናዊ ቴክኖሎጂ ታግዞ ጥናት ቢደረግ ከዚህ በላይ ሊኖር እንደሚችል ማሳያዎችም እንዳሉ ይነሳል። በመጨረሻም አጫጭር ዘገባዎች ወደ እናንተ ይደርሳሉ። ተመስገን ዳረጎት ያቀርባቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ ኮሚቴ ለቦርዱ የስራ አመራር አባልነት የተመረጡ 6 እጩዎችን ይፋ አድርጓል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ በሰጡት መግለጫ የስራ አመራር ቦርዱ አባላትን ለመምረጥ በተቀመጠው ጊዜ ውስጥ 168 እጩዎች በህዝቡ መጠቆማቸውን ገልጸዋል። ከቀረቡት 168 ግለሰቦች ውስጥ በመልማይ ኮሚቴው የተቀመጡ መስፈርቶችን ያሟሉ 6 እጩዎች መመረጣቸውን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ስራ አመራር አባላት መልማይ ኮሚቴ አንደኛ አቶ ተስፋዬ ንዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲም አሊ፣
4ኛ ወይዘሮ ጃሮ ጀማል፣ 5ኛ ወይዘሮ ፍሬ ህይወት ግርማና ዶክተር ያሬድ ኃይለ ማርያምን የብሔራዊ ምርጫ ቦርድ ስራ አመራር አባል ለመሆን ተመልምለዋል ሲል ኢዜአ ዘግቧል። በቤኑሉክስ ሀገራትና በአውሮፓ ህብረት ተቋማት የኢፌዴሪ ባለሙሉ ስልጣን አምባሳደር ክቡር እሸቴ ጥላሁን የሹመት ደብዳቤያቸውን ለአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታና ለአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን አቀረቡ። በስነ ስርዓቱ ክቡር አምባሳደር እሸቴ ከሁለቱም የህብረቱ ፕሬዝዳንቶች ጋር ውይይት አድርገዋል። ኢትዮጵያና የአውሮፓ ህብረት ወደ ስትራቴጂካዊ አጋርነት ትብብር ያደረገ ከግማሽ ምዕተ ዓመት በላይ ያስቆጠረ ረጅም ግንኙነት አላቸው። ዘገባው የውጭ ጉዳይ ሚኒስቴር ነው። በአፍሪካ አካታች ስራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ስራ ፈጠራን በቴክኖሎጂ ማገዝ እንደሚገባ የከተማና መሰረተ ልማት ሚኒስትር ዴታ የትምጌታ አስራት ገለጹ። ሚኒስትር ዴታው በቴክኖሎጂና ኢኖቬሽን መስፋፋት የዓለም ነባራዊ ሁኔታ በፍጥነት እየተቀያየረ ነው ብለዋል። በመሆኑም መንግስታት፣ ፖሊሲ አውጪዎች፣ ባለሙያዎችና የዘርፉ ተዋንያን በስራ ዕድል ፈጠራና መሰረተ ልማት ግንባታ በትብብር መስራትን የሚጠይቅበት ወቅት መሆኑን ገልጸዋል። በአፍሪካ አካታች ስራ ዕድል በመፍጠር ዘላቂ ልማትን ለማረጋገጥ ስራ ፈጠራን በቴክኖሎጂ ማገዝ ተገቢ መሆኑንም ተናግረዋል። የአፍሪካ ልማት ባንክ ግሩፕ ዋና የሰብአዊ ካፒታል ልማት ኢኮኖሚስት አንዋር አውድራጎ በአፍሪካ የቴክኖሎጂ እድገት፣ የአየር ንብረት ለውጥ እንዲሁም ኢፍትሐዊ ፈተናዎች መሆናቸው ለወጣቶች የስራ ዕድል መፍጠር ቅድሚያ ሊሰጠው ይገባል ብለዋል። በአፍሪካ የመጪው ዘመን ዘላቂ ስራ በቴክኖሎጂ ብቻ ሳይሆን የወጣቶችን ክህሎት በማዳበር ጭምር መሆን እንዳለበት ተናግረዋል። የዓለም ስራ ድርጅት ብሔራዊ ፕሮግራም አስተባባሪ ሊሊያን ንዲንዳ ለወጣቶች ዘላቂና አካታች ስራ ዕድል ለመፍጠር የመንግስትና የግሉ ዘርፍ በትብብር ከመስራት ባለፈ ቀጣይነት ያለው ምርምር ማካሄድ እንደሚገባ ተናግረዋል ሲል ኢዜአ ዘግቧል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።